ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አላህ አልሐምዱሊላህ። ሼር ሰብስክራይብ አይረሳ። ዛሬ እንግዲህ ወንድማችን አቡበከር ሂዶ ማስተር አብነትን ዚያራ አድርጎለት ነበር። የተለያዩ መረጃና ማስረጃ እያየው ነበረ። በመጀመሪያ ደረጃ አፍያውን አላህ ይመልስለት። አላህ ምረቱን አላህ ያምጣለት። አላህ ከያዘው ካንሰር ረብል ዓለሚን ያላቀው ማለት ነው። በሁለተኛ ደረጃ ደግሞ በቀደም የሰራውት ቪዲዮ ብዙዎቹ በጣም ረግማችሁኛል። ላንቺ ያድርገው። በመጀመሪያ ደረጃ እናንተ በተረጋማችሁት አይደለም የሚደርስብኝ። እኔ አላህ የቀደረልኝ ነገር አለ። መጀመሪያ ሐሳቡን በደንብ አዳምጡ። ሳታዳምጡ ሰው አትራገሙ። ገባችሁ? በቲክቶክ ላይ ቫይራል የወጣ ቪዲዮ ነው ያመጣሁት። ገባችሁ አይደለ? በኤአይ ተሰርቶ ማስተር አብነት ሙቶ ብለው መተው የፖስተቱት ለምንድን ነው እንደዛ ብላችሁ የምትፖስቱት? እኔም ተልኮልኝ ነው። ከየት? ከሱዲን ያለች ጓደኛዬ ደንግጣ አጋጣሚ ላይቭ ላይ ነበር እንያወራን እንደዚህ መታ ያሰማችን ማለት ነው። ገባችሁ? አንዳንዴ ነገርን ሳታዳምጡ ዝም ብላችሁ እናንተ እንትን አትበሉ፣ አትራገሙ። እናንተ በተራገማችሁት አይደለም እኔ የምሞተው አላህ ባለው ነው። በሁለተኛ ደረጃ ደግሞ የሰውን ሐሳብ ሳሰሙ አትራገሙ። ገባችሁ? ተራጋሚ ስትሆኑ እናንተ ያኔ የምትራገሙት ነገር ደግሞ አላህ ወደ እናንተ ይቀይረዋል። ገባችሁ አይደለ? ሳትራገሙ በደንብ አድርጋችሁ አዳምጡ። ገባችሁ? ማስተር አብነት እኛ ስላላልነው አይደለም። አላህ የቀደረው ነገር ይደርሳል። ሁላችንም አንቀርም። ገባችሁ? እኔ ደግሞ እንዲድን ከሚፈልጉት አንዱ ነኝ። ገባችሁ? አላህ አሽሮት በሁለት እግሩ መጥቶ የኢትዮጵያ ሕዝብ የኢትዮጵያ ብሔረሰቦች ብሎ የኢትዮጵያ እናቶች ብሎ እንዲያመሰግንን ይፈልጋለሁ። እንዲድን እፈልጋለሁ። ነገ ወዲያ ትልቅ ስራ እንደሚሰራ አውቃለሁ። በጣም ነው የምወደው። ገባችሁ? ግን በጣም እኔ ታዘብኳችሁ። ገባችሁ አይደለ? በቃ የሆነ ነገር ጫፉን እንጂ ሳታዳምጡ ኮሜንት ትጽፋላችሁ። ኮሜንት መጻፍ አስፈላጊ አይደለም። ለምን ካላችሁ ነገሩን አዳምጡ። ገባችሁ አይደለ? እና ለወንድማችን ለማስተር አብነት ዱአ አድርጉለት አላህ ያሽረው እያላችሁ ዱአ አድርጉለት። ሰው ሁናችሁ ግን ለሰው መጥፎ አትመኙ። ገባችሁ አይደለ? ለሰው መጥፎ በተመኛችሁ ቁጥር ጥሩ አይደለም። ተረዳችሁ? እኔ እንዲድን ከሚፈልጉት አንዷ ነኝ። ለምን ካላችሁ እኔና እናንተ ለኢትዮጵያ ሕዝብ ምንም አላረግንም። ግን ማስተር አብነት ማለት ለብዙ እናቶች እንባ ጠርጓል፣ ለብዙ አባቶች እንባ ጠርጓል፣ ለብዙ እህት ወንድሞቻችን መታከም እየፈለጉ ገንዘባቸው ለብዙ ሰው ድምፁ ነው አሳክሟል። ገባችሁ? እኔና እናንተ ዱንያ ላይ ተቀምጠ ምንም አልሰራንም ለማህበረሰባችን። እሱ ግን ለማህበረሰቡ ብዙ ነገር ሰርቷል። ገባችሁ? ይህን ነገር እወቁ። ሳታዳምጡ ኮሜንት አትጻፉ። ገባችሁ? አላህ ያሽረው። ካንሰር የታመመ ማለት እኮ ይሞታል ማለት አይደለም። በደንብ በትክክል ጤናው እንትን ከታከመ እኮ ይድናል። ገባችሁ አይደለ? ካንሰር አይድንም ማለት አይደለም። ዋናው ምንድነው? ኪኒኑን በደንብ ከወሰደ፣ ምግብ ከወሰደ፣ እንደዚህ አንዳንድ ነገሮች ከወሰደ ኢንሻአላህ ይድናል። ገባችሁ? እናንተ ዱአ አድርጉለት። ማስተር አብነት ደግሞ ወደ ደቡብ አፍሪካ እንደሚሄድ ደግሞ ያውቃሉ። ወደ ደቡብ አፍሪካ ይሄዳል። ለምን? ለሕክምና። ገባችሁ አይደለ? ግን ሙስሊም፣ ክርስቲያን፣ ቤንጤው የትኛው እምነት ተከታይ የሆናችሁ ዱአ አድርጉለት። እሱ የሚያስፈልገው በአሁኑ ሰዓት ዱአ ነው። ገባችሁ? እናንተ ግን እንዳለ በቃ ኮሜንታችሁን አነበቡት። ስድብ። እኛ ኢትዮጵያዊ መጥፎ ይውላችሁ። አብዛኛው ዩቲዩበር መጥፎ ነገር ለምን እንደሚሰራ አሁን እኔ ገባኝ። ገባችሁ? ጥሩ ነገር አትወዱም። መጥፎ ነገር ሲሆን ግን ገብታችሁ ኮሜንት ትሰጣላችሁ፣ ገብታችሁ ሰብስክራይብ ታደርጋላችሁ። ለዛ ነው አብዛኛውን አንዳንድ ዩቲዩበሮች፣ አንዳንድ ቲክቶከሮች መጥፎ ነገር የሚለቁት። እስኪ አንዳንዴ ራሳችሁ ጥሩ ሳትሆኑ፣ ራሳችሁ ንጹህ ሳትሆኑ ሌላውን ሰው መውቀስ ወይም ጀጅ ማድረግ መብት የላችሁ። ለምን? እናንተ መልካም ሆኑ። ገባችሁ? ግን እኔ በጣም ደግሞ አንድ ከገረመኝ ነገር ልንገራችሁ። አሁን ቅድም ቲክቶክ ዘወር እያልኩ አንዲት እህቴ መውለድ አይችልም ዝም ብላ ነው ሚስቱ የወለደችው ምናምን እያለች ነበር። ከዛ ላይ ስንት ታይቷል? ወደ 100 ምናምን ሺህ ቪው ታይቷል። ገባችሁ? ወደ 10 ሺህ መሰለኝ ኮሜንቱ። ቪዲዮ ደግሞ ወደ 1 ሚሊዮን ታይቷል። አያችሁ? መጥፎ ነገር የምትወዱት እኛ እራሳችን ነን። እኛ ተመልካቾች መጥፎ ነገር ይናገራሉ፣ ቫይራል ይወጣል። ታዋቂ ከሆኑ ከዛ አጥፍ ብሎ ቢዝነሳቸውን ይሰራሉ። አለቀ ደቀቀ። ወንድማችን ግን ማስተር አብነት ግን እስካሁን ቢዝነስ አልጀመረም። ምን አላለም። የኢትዮጵያ ብሔረሰቦችን የተፈናቀሉትን፣ ያሉትን፣ የታመሙትን እንደዚሁም ደግሞ ገንዘብ የሌላቸውን እያሳከመ ነው። ገባችሁ? አላህ አፊያውን ይመልስለት። ሳታዳምጡና ሳታዩ ቪዲዮ ሳልጨርሱ ኮሜንት አትጻፉ።
ገባችሁ? ኮሜንት አጻፉ። ለሱ ደግሞ ለወንድማችን ደግሞ አላህ ያሽረው፣ አላህ ምህረቱን ያምጣለት። ረብል ዓለሚን ለሁላችንም አላህ በቃ አላህ የሱን ልብ ይስጠን። ገባችሁ? እኛም የሱን ልብ አላህ ይስጠን። ገባችሁ? እና ሙስሊሙ፣ ክርስቲያኑ፣ ቤንጤው፣ ካቶሊኩ ነው ዱዓ ያረገለት ለሱ። አንዳንዶች ደግሞ ዱዓ ያስፈልገውም ምናምን፣ ዱዓ ያስፈልጋል። ዱዓ በላአ ያነሳል። ከቻላችሁ ወንድማችን ማስተር አብነት አላህ ያንሳልህ፣ ይህን በሽታ ረብል ዓለሚን ይቀይርልህ ያላችሁ ዱዓ አድርጉለት። ምክንያቱም ለእናት ለአባቱ፣ ለእህት፣ ለወንድሙ በቃ ለልጆቹ መኖር አለበት። ልጆቹ እኔ የቲም እንዲያድጉ አልፈልግም። የማስተር አብነት ልጅ የቲም እንዲያድጉ አልፈልግም። ገባችሁ አይደለ? ስለዚህ አላህ ያሸርህ ወንድሜ፣ አላህ መልካሙን ነገር ያምጣልህ። በቃ ዱዓ አድርጉለት በምችሉት መጠን። ሳታዳምጡ ግን ሰውን ለመውቀስ፣ ሰውን ለመተቸት፣ ሰውን እንትን ለማለት አትጣሩ። ጥሩ አይደለም። ገባችሁ? ይሄ ነው መልእክቴ። በሁለተኛ ደረጃ ደግሞ እንግዲህ ከኡስታዝ አቡበከር ላይ በጣም ዘምታችኋል። ኡስታዝ አቡበከር ምንም አላረገም። ለምን ካላችሁ መንግስት ነው የከለከለው። እሱ ምን አጠፋ? እኔም ቅድም ቁጭ ብዬ እያሰብኩት ነበር። ገባችሁ? ለእኔ በፊት ለምን ብዬ ነበር። በኋላ ግን ሳስበው መንግስት ካለው እሱ ምን ያድርግ? ከመንግስት በላይ እኮ አይደለም ኡስታዝ አቡበከር። ኡስታዝ አቡበከር ምንም ጥፋት የለውም። ምክንያቱም ያንን ገንዘብ ከተቀበለው ያንን እንትኑ ይዘጋል። ያንን ምንድነው የሚባለው? ካምፓኒው ነው ምንድነው ይዘጋል። ከሚዘጋ ደግሞ በዛ ውስጥ የታቀፉ ብዙ ድሃዎች አሉ። ገባችሁ? ስለዚህ ከሚዘጋ ምንድነው ማድረግ ያለበት? የወርቁ አይተነውን ብር መልሶ ከዛ ላሉት ለሚሰራበት አላማና ኢላማ መኖር አለበት። ገባችሁ? ድርጅቱ ጻፈው፣ እሱ መቶ ፌስቡክ ላይ ሸር አደረገው። ግን በጣም እየወረዳችሁበት ነው። ዘሩን ሁሉ አምጣችሁ በእናቱ ምንድን አርጎባ ነው በአባቱ እንትን ምንድነው በአላህ አፋር ነው ስትሉ ነበር። ሱብሃንክ እሱ ዘር ብሔር ምን የለው። ገባችሁ? ከምንምና ከማንም በላይ መልካምነት ነው እንትን የሚለው። መልካም መሆን ጥሩ ነው። እናንተ መልካም ሁኑ፣ ግን ሰውን በዘሩ በምኑ ጄጅ አታድርጉ። ለምን እኛ ያልነው ከዛ ያሉት የተራቡት ብለን ነበረ። መንግስት ከከለከለው ደግሞ ምንም ማድረግ አይቻልም። አዶናይም 16 ሚሊዮን ብር ለመንግስት አግብቷል ተብሏል። ለምን አይሆንም ተባለ? መንግስት እገዳ አቀረበበት፣ ለመንግስት ሰጠ፣ አለቀ ደቀቀ። ስለዚህ እሱ ዶክተር አቡበከር ምንም ማድረግ አይችልም። ለምን ካላችሁ በባለፈው ታስሮ ሲማቅቅ ማንም የደረሰለት የለም። ገባችሁ? ስንት ዋጋ ከፍለዋል። ስንት ለዲናቸው ስንት ዋጋ ከፍለዋል። ስለዚህ አሁን ደግሞ ተውት ይኖርበት በአለ እንዳለ ዘግዝቃችሁ ትሳደባላችሁ። ምን ትላላችሁ? እሱንም አላህ አፊያውን ይመልስለት። አለቀ ደቀቀ። ለወገኖቻችን ደግሞ ወርቁ አይታ ነው መስጠት ካለበት ግዴታ በዛ መስጠት አይጠበቅበትም። ትክክለኛ ካዘነ ከልቡ ሂዶ ምን ማድረግ አለበት? በራሱ ገዝቶ መስጠት ይችላል። ለምን ካላችሁ እነዚህ ሰዎች እኮ በቲክቶክ እኮ አሁን አይደለም የተለቀቁት፣ የዛሬ 6 ዓመት ነው አይደለ? ወርቁ አይተ ነው ከልቡ ካዘነ ለምን ዛሬ ለመስጠት ፈለገ? ለምን ትናንትና በየቲክቶኩ እየተለቀቁ ነበር አይደለ? ለምን የዛኔ ገብቶ አልሰጣቸውም? ገባችሁ? ወይም ደግሞ ለምን ጭኖ አልሄደም? እሱ ራሱ ያንን አሁን የሰጠውን ገንዘብ ለምን ጭኖ አልሄደም? አንዳንዴ ከፍትፍቱ ፊቱ ይላል። የሆነ ነገር ስናረግ ማብሰልሰል አለብን። ገባችሁ? እኔም ሳይገባይ ብያለሁ፣ ግን ቁጭ ብዬ እንደገና አሰብኩት ወደኋላ። እነዚህ ሰዎች አሁን አይደለም የተፖሰቱት፣ በጣም ተደጋጋሚ እየተፖሰተ ነው። በጣም ተደጋጋሚ፣ በጣም። ስለዚህ አሁን ለምን ለመስጠት ፈለጉ? ከልቡ ካዘነ ምንድነው ማድረግ ያለበት? ይህ ሰውዬ በራሱ ቲክቶክ ላይ መጥቶ ራሱ በታኩር መናገር አይጠበቅበትም። በጭኖ እሱ ባሄድ ለሌላ ሰው ጭኖ በትክክል እቃው ተገዝቷል እቃው አልተገዛም ምናምን የሚለውን መስጠት። በሁለተኛ ደረጃ ደግሞ አብዛኛውን በስማቸው ይነገዳል። በስማቸው እየተነገደ ግን አብዛኛውን እንደማይደርሳቸው እኛ እናውቃለን። በስማቸው ይነገዳል አይደርስም፣ በስማቸው ይነገዳል አይደርስም። አሁን ይደርሳቸዋል ብዬ አስባለሁ ኢንሻአላህ። ግን ቢሆንም አቡበከርን ተውት። በቃ ከልባችሁ ካዘናችሁ ሂዳችሁ እናንተ ወርቁ አይተ ነው ከልቡ ካዘነ በትክክል ሂዶ ከቦታው ላይ መስጠት ይችላል።
ግዴታ በታኩር መሆን አይጠበቅበትም። ግዴታ በአቡበከር ድርጅት መሆን አይጠበቅበትም። ሂዶ ከቦታው ከልቡ ካዘነ ሂዶ በቦታው በእሱ ባሄድ ሌላ ሰው መላክ ይችላል። ገባችሁ? ከዛ ሂዶ ደርሶ ሰጥቶ አከፋፍሎ እንዲያውም ብር ከሚሰጥ ስራ ተዘጋጅቶ ለነዚህ ሰዎች ቢሰጣቸውና ቢቋቋሙ መሬት ቢሰጣቸው አለቀ ደቀቀ። እነሱ ከዛው እየሰሩ ራሳቸው ኑሯቸው መኖር ይችላሉ። ገባችሁ? ዛሬ ሶሻል ሚዲያ ላይ ይመጣል፣ ይለመንባቸዋል። በዛው ግማሹ ሩቡ ነው የሚሰጣቸው። እኛ እኮ ብዙ እኮ እንሰማለን። በትክክል እየደረሰ አይደለም የሚለው እኮ እኛ እንሰማለን። ስለዚህ ከልብ ካዘነ ደግሞ ወርቁ አይተነው ግዴታ መሄድ አይጠበቅበትም። ለሌላ ሰው ልኮ በትክክል ገንዘቡ ከነሱ ጋር እንዲደርስ ማድረግ ይችላል። አቡበከርን አትውረዱበት፣ እንደ ሰው ሰውት። እኔም እንደናንተ ፈርጃለሁ። በኋላ ግን ቁጭ ብዬ ሳስበው እኔ በሱ ቦታ ብሆን ሳልኩ ለምን ካላቸው መሰለን እኔ አሁን አለው ካናዳ ነው የምኖረው። የካናዳ ህግ እንደዚህ አታርጊ ካለ አላረግም። ገባቸው? እፈራለሁ። ስለዚህ አንዳንዴ እንደራሳችን መውሰድ አለብን። ብዙ ነገር የተለያየ አይዲያ የተለያየ ነገር እያወራችሁ ነው። ግን እውነቱን ደግሞ ስናወራ ይሄ ነው። አለቀ ደቀቀ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።